ካፒቴን ጃክ ስፓሮ ሜዳ ውስጥ እያለ ምን ሊፈጠር ይችላል? ያራዳ ልጆች ማለት ነው። ሃሪኬን ካለ ጎል አለ። ያራዳ ልጅ ሬድ ሜዱን ይዘ ምንም ሊመጣ ይችልም ማለት ነው። ያራዳ ልጆች ሞምፓሲ ሊያይዘው የሚችለው አንድ ሜዳ ውስጥ ያለው ተጫዋች ሃሪኬን ነበረ። ያም ተኮሰ። እሱ የተኮሰውን ኳስ ማን ሊመልስ ይችላል ነው ጥያቄ። ያራዳ ልጅ እኔ የቶማስ ቱዌል ቡድን ምንም ደስተኛ አላደረገኝ። ምንም ደስ የሚል ነገር አላየሁበትም። ራይት ባክ ከገባ በኋላ ትንሽ ይሻላል ነው እንጂ የሆነ ምንም ግራ ቀኝ የሆነ ቡድን ሆኖ ነው የተመለከትኩት። ያራዳ ልጅ ሃሪኬንም የግል ችሎታው ነው። ያራዳ ልጅ ሌላ ነገር የለውም ነው የምልህ። ጎልና ሃሪኬን እጅና ጓንት ናቸው። ምንም ሊለያዩ የሚችሉ አይደሉም። እንደውም ኮንጎዎች ማለት ነው ከረፍት ከገቡ በኋላ እስከ 70ኛው ደቂቃ በራሳቸው ኳስን እያባከኑ ስለነበረው ነው እንጂ ሁለተኛ ጎል ማስቆጠር ሁሉ ይችሉ ነበር ማለት ነው። በዚህም ሆነ በዛ ዋናው ማለፉ ነው። እንግሊዝ አልፋለች ማለት ነው። እስቲ ቀጣይ ምንን የምናይ ይሆናል፣ አብረን የምንመለከት ይሆናል ማለት ነው። እስቲ እናንተና ሐሳብ አስተያየት ዱብ ዱብ አድርጉ። ሼር ኮፕሊንግ አይረሳ። ይመቻችሁ። ኬን ምን አይነት የተሟላ አጥቂና አባቴ። በተለይ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድን ነው? የቤሊንግሃም ከላይ ነው፣ የኬን ከታች ነው። መወርወር አለብህ በአንድ ይዘኑት። ኬን ብልጥ የሆነ አጥቂ ነው። ገባር ለጭንቅላት ያለው አጥቂማ እመነኝ ነው የምልህ። ትላንት ያየኸውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እንግሊዝ እንደው የሚከብደው ስፔን ነው። ገባር ከትላልቅ ቡድኖቹ ማለት ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲያር ኮንጎ ስግጥ ብሎ የሚጫወቱ ቡድኖች ናቸው። ኔክስት ቴስት ሜክሲኮ አለ። ሜክሲኮን ካለፈ እመነኝ ነው የምልህ እንግሊዝን የዋንጫ ጨዋታ ላይ ታየዋለህ። እመነኝ ነው የምልህ እኔ እንግሊዝ ዋንጫውን ትበለዋለች፣ እምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ማለት ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት። ፈረንሳይ ደግሞ እመነኝ ነው የምልህ እንግሊዝ የማሸነፍ አቅሙ አለው። ምክንያቱም በሚድፊልድ ስለሚበልጠው ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባለ ሰርቶ የሚበላ ነው። ሰርቶ አዳሪ ነው። አርሶ አደር አርብቶ አደር ነው የእንግሊዝ ሚድፊልድ ማለት ነው። ስለዛ ለትላልቅ ቡድኖች ይሆናል ነው ማለት። እንደውም ስፔን ነው የሚከብደው። ምክንያቱም ስፔን እንደ ቡድን ነው የሚጫወተው። ገባለ እንደ ክለብ ነው የሚጫወተው ስፔን። ገባ የተዋሃደ ቡድን ነው። ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው። ኬን ትችላለህ ነው ማለት። የአርሰናል ተጫዋቾች ባበዛ ቁጥር ኤዜን አስገባው አልኩ። ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ። ገባር ምክንያቱም ትሬቱ ይከፈታል። ጎርደን ሳይችል አሲስት አደረገ ምናምን ነገር። ሁለቴ ነው መሰለኝ አሲስት ያደረገው። ገባ ኬን ነው የሚችለው። በቃ ኬን ይችላል ነው ማለት። ከማንም ሰው ጋር እንዳታወዳድረው ኬን 5 ጎል ማለት ሃሪኬን ኢንግላንድን ከጉድ አውጥቷታል። እኔ ግን አንድ የማይገባኝ የእግር ኳስ ፍልስፍና ቢኖር ጎል ካገባችሁ በኋላ አስራችሁም ፋይናል ሰርድ ላይ ተሰብሰቡ የሚባል ፍልስፍና አለ ወይ? ጎል አይደገምም ወይ እንዴ? ጎል እኮ የሚደገም ነገር ነው። አሁን ለምሳሌ ዛሬ ዲያር ኮንጎች ተጭነው ቢጫወቱ ኢንግላንድ ጎል የሚገባባት ቲም ነበረች። አይወላችሁ እኔም ቋጥሮ ለኢንግላንድ ግን ማለት ነው በቃ የማይረባ እግር ኳስ ነው። አገቡ ሄደው ተቀረቀሩ። እንደውም ኢንግላንዶች ማለት ነው የመሃል ተጫዋቾች ላይ ስላተኩሩ ነው እንጂ ለምሳሌ ዲያር ኮንጎች እንዳለ ወደኋላ ተስበው እየተጫወቱ መሃል ላይ ያ ሁላ ዲፌንሲቭ ሚድፊልደር ማሰለፍ ተገቢ አይደለም። እና ሮጀርስን ዋትኪንስን ምናምን ማስገባት የተሻለ ነበር ብዬ አስባለሁ። ኤኒያው ኢንግላንድ to the round of 16 ሃሪኬን the true number 9 በቃ እንደዚህ ውድ በሆነው የአጥቂዎች ገበያ ላይ ሃሪኬን ኳሊቲ እንደሆነ በዚህ ጨዋታ ሳይቶናል። 94 ኪሎ ሜትር ፐር ሃሪኬን ምን አይነት ስትራይከር ነው! ፒውር ጽድት ያለ ስትራይከር። ዓለም ላይ አንደኛው ማን ነው ብትለኝ ሃሪኬንን ነው መጠራለህ። ሃሪኬንን ነው መጠራለህ። በእውነት እኔ ያየሁትን አይቼ ነው ይሄን መናገረው። ያንን ጎል የሹቱን ጎል ሲያስቆጥር አይታችሁታል። አንዴም ጎሉን አላየም። ስለሞሽልኝ አንዴም ጎሉን አልተመለከተም። እሱ ኳሷ ላይ ነው ፎከስ ያደረገው። አዞረው። በዛ ፓወር፣ በዛ አይነት ፓወር፣ በዛ አይነት ከበባ ውስጥ እንደዛ አይነት ኦን ታርጌት እንዴት ይመታል ሃሪኬን። በጣም ያበደ ተጫዋች በእውነት ነው መላችሁ። የሚገርም ጌም ያየ ነው። የኮንጎ መንግስትና ህዝብ ለዚህ ሰው እንደ አፍሪካ የሚያኮራ የሚገርም በረኛ በቃ እኔ ቃላት የለኝም ማለት ነው። በጣም የሚገርም ጌም ያየ ነው። እንግሊዝ ያው ክሬቲቭ ፕሌየሮች አልነበሯትም። በቃ ብዙም ቻንስ የተፈጠረ አልነበረም። ይሄ የእንግሊዝ ፕሪሚየር ሊግ ሲስተሙ ነው። ሰው ተጫዋቾች ብቻ ስላጡ ብቻ አይደለም። ቀጣይ ከሜክሲኮ
ጋይስ ሰው ግን በጣም ክፋቱ ምን እንደሆነ ታውቃላችሁ? ይረሳል። ሃሪኬንን እኮ ረስተነው ነበር ሙሉ ለሙሉ ምባፔ፣ ኦሊሴ፣ ዴምቤሌ ባላንዶሩን ምናምን እንላለና ሃሪኬን ክሬዚ ሲዝን ነበር ያሳለፈው። ዛሬ መጣና 2 ጎል አገባ። እንዳረሱኝ እናንተ ምን አይነት ሰዎች ናችሁ ነው ያለው። ምን አይነት ጎል ነው! ሁለተኛውን ጎል አይታችኋል አይደለም? ኢንግላንዶች ክሬቲቪቲ ችግር አለባቸው እንደዚህ ሎ ብሎክ የሚጫወት ቲም። ይሄ ግን ወርልድ ካፕ ነው ማን ፕሪሚየር ሊግ አይደለም። እኔ ሁሌ ነው የምናገረው አይደለም? ወርልድ ካፕ ነው። ከሆነ ስቴጅ በኋላ ትልልቅ ቲሞች ነው የምታገኙት። ሎ ብሎክ መጫወት ያቆማሉ። እኩል ነው የሚጫወቱት ከናንተ እኩል። ኢንግላንድ ደግሞ እኩል ለእኩል ከተጫወታችሁ ማስከፈት አይከብዳቸውም። ማን ሃሪኬን ምን አይነት ጎል ነው ያገባው? ሁለተኛው ጎል አይታችኋል። ራሽፎርድ ተቀየረ፣ ጎርደን 2 ገባና ማለት ነው 2 አሲስት ገብቷላ። ራሽፎርድ ገና እንደወጣ ባርሳዎች እንግዲህ ዛሬ ደስተኛ እንደሚሆኑ እርግጠኛ ነኝ። በጎርደን ገብቷል፣ 2 አሲስት ነው ያደረገው። ምን አይነት ጨዋታ! ማሪኬ እዛ ራፐር ነው። ኢንግላንዶች እንዳለ ራፐር ነው ያላቸው። ቤሊንጋም ለኤዜ መስጠት ትችል ነበር አንተ ባለጌ። ለኤዜ ሰጥተው እዛ ኤዜ ቢያገባ ምን ችግር አለ? ባላንዶር አይፎካከር ምን አይል ምቀኛ ነው በእናትህ። ግን ሃሪኬን ገባና የፈጠነ ተቀለለባቸው። ማን ኢንግላንዶችን መፍራት አለብን። እኔ ሁሌ ነው የምናገረው መፍራት አለብን። ይኸውልህ አሰልጣኙ ማለት ነው ሮጀርስን ምናምን እየተጠቀመ የሚያስገባ ከሆነ በጣም መፍራት አለባችሁ። ክሬቲቪቲ ከጨመሩበት እዚህ ላይ በጣም ክሬዚ ነው። ገብታችኋል አይደል? አንተ እንዲህ ከርሳም ነኝ እንዴ? አንተ እኔ የረቀጥኩበት አንተ ሳራ ይበቅልም ማለት ነው። በቃ እድሌ እንደ ከዘራ ተጣሟል። በቃ በሰላም አንድ ባቱ እየመራች የነበረች ቲም ልቋጥርልሽ ብዬ ወይ ብዬ አስማምቼ አስለቀለጥኳት በሚያሳዝን ሁናቴ። በቃ ምን ላደርግ እኔ ሀፍታይም ላይ በቃ ያን ቪዲዮ አየሁኝ። እኔ በዚህ በፊት ኮሎናይዝ አድርገናቸዋል። ድጋሚ ቀኝ ግዛት እንገዛቸዋለን። ተቃጠልኳና ምን ላደርግ? እሺ ምንድን ነው አረኪን? አላህ ይስራህን ይስጥ። አንተ አለ ተቆንቁሎ ባል አልተባለም እንዴ? ምንድነው ጠንቋይ ወጋ ነው? ምንድነው ወጋ ነው? ጠንቋይ አይኔ በላ አንተ ነህ ሲጀመር። ሃሪኬን ምን አይነት አጥቂ ነህ? እንዴት ነው የምትችለው? እንዲህ እግር ኳስ ተመልካች ሆነ የዛሬውን ሃሪኬን አለማድነቅ ንፉግነት ነው። አክቹአሊ ሚስተር አንደርሬትድ ነው ሃሪኬን። ዛሬ ብቻ አይደለም ሁሌ የሚያደርገው ነገር ነው። እንግሊዝን እንግዲህ ከመመራት ተነስታ ካምባክ ሰርታ ኮንጎን በመጣል ወደ 16 ዙር እንድታልፍ ማድረግ የቻሉ 2 ድንቅ ጎሎችን ማስቆጠር ችሏል። ምን አይነት ጌም ነበር የተመለከትነው። ኮንጎች በጣም ነበር ያሳዘኑኝ። በተለይ ደግሞ ግብ ጠባቂያቸው መፓሲ ማለት ነው። ኤኒዌይ በጨዋታው ላይ 7ኛው ደቂቃ ላይ ነበረ በሲፔንጋ አማካኝነት ቆንጆ ጎል አስቆጥሮ ለረጅም ደቂቃዎች ሲመሩ የነበሩ ኮንጎች ማለት ነው። የሚገርም መከላከል ነበር ሲያስመልክቱን የነበረው። ግብ ጠባቂያቸውን ፓሲም ቆንጆ ኳሶችን ነበር ሴቭ ሲያደርግ የነበረው ማለት ነው። በዚህ ወርልድ ካፕ ጥሩ ከሚባሉት ተጫዋቾች መካከል አንዱ ነበረ። አሳዛኝ ተሰናባችም ሆኗል ማለት ነው። ከዛ በኋላ የመጨረሻ 15 ደቂቃዎች ላይ እንግዲህ ሃሪኬን 75ኛው እና 86ኛው ደቂቃ ላይ 2 ጎሎችን አከታትለው በማስቆጠር ኢንግላንድ ከመመራት ተነስታ 2-1 ኮንጎን አሸንፋ ወደ 16 ዙር እንድትቀላቀል ማድረግ ችሏል ማለት ነው። ምን አይነት አጥቂ ነው ሃሪኬን! ግን በጣም የሚለየ አጥቂ ማለት ነው። አንቶኒ ገርደን 2ቱንም አሲስቶች ማድረግ የቻለ ተጫዋች ነበረ። ተቀይሮ ገብቶ ነበረ እነዚህም 2 አሲስቶች ማድረግ የቻለው ከጌም ቀያሪዎች መካከል አንዱ ነበረ ማለት ይቻላል። ያው አሰልጣኝ ቶማስ ቱሄልም ብዙ ተቸግረው ነበረ። የጨዋታ መንገዳቸውን ከቀየሩ በኋላ ነበረ እንግዲህ ኢንግላንድ ካምባኩን መስራት የቻለችው። ኤኒዌይ እንግሊዝ እንግዲህ በ16 ዙር ሜክሲኮን የምትገጥም ይሆናል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ምን አይነት ተጫዋች ነው ሃሪኬን! ምን አይነት አጥቂ ነው! የእንግሊዝ የቁርጥ ቀን ልጅ ሀገሩን ከሽንፈት አዳነ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎዎች እንግሊዝን እስከ 75ኛ ደቂቃ 1-0 ሲመሩ የቆዩ ቢሆንም ሃሪኬን 2 ጎሎችን በ11 ደቂቃ ውስጥ በማግባት ሀገሩን ወደ ራውንድ ኦፍ 16 አደርሷታል። ምን አይነት ተጫዋች ነው! ሚስተር ሪላየብል፣ ሚስተር ካፒቴን፣ የእንግሊዝ የምንጊዜም ኦልታይም ቶፕ ስኮረር ሃሪኬን ሀገሩን ማለት ነው ብቻው። ምን አይነት ታጋይነት ነው! ምን አይነት ተስፋ ቆርጥም ባይነት ነው! በቃ ትክክለኛ ካፒቴን ሃሪኬን ይለያል። እንዴት ነው ይሄንን ልጅ አሁን አንድ ፕሪሚየር ሊግ አንድ ቻምፒየንስ ሊግ አላሸነፈም ብለን የምናወራው? እስኪ የፕሪሚየር ሊጉ 2ኛ ታፕ ስኮረር፣ የእንግሊዝ የምንጊዜም ታፕ ስኮረር ሃሪኬን እንግሊዝን ታድጓታል በሚገርም ሁኔታ። አገሩ በሚያስፈልጋት ሰዓት ደርሶላታል ሃሪኬን። ዋው ሚስተር ሪላየብል። ይሄ ትክክለኛ አጥቂ ኬን ግን እግዚአብሔርን አንተ ትክክለኛ ስትራይከር አንተ ሲጀምር እኔማ ወደቁ በቃ ተጫዋቾች ያረፉ የሲቲ ተጫዋቾች አረፉ ምናምን ብዬ ሲጀምር ማለት የታወቀ ነገር ነው። ፈርስት ሃፍ ያለቀ ጨዋታ ነበረ ይሄ ጨዋታ ማለት ነው። በረኛቸው ይዟቸው እንጂ 3 ምናምን ያገቡ ነበር። ምን አይነት ሴፍ የሚያደርግ የቤሊንግሃምን ቴስታዎች የማይወጣ ኳስ ነበር ሲያወጣላቸው የነበረው። ግን ሰከንድ ሃፍ ዋሬቨር ታይሙ ብያለሁ እኔ 80ኛው ደቂቃ ላይ እንኳን አቻ ቢያደርግ እንግሊዝ ማለት ነው የታወቀ ነበር ካምባክ እንደሚያደርግ በስነ ስርዓት ማለት ነው። አሪፍ ቅያሬ ያደረገ ቱዌል እነ ጎርደን እነ ሳካ ምናምን አስገባ እነ ኤዜ። ግን ማለት አንተ ኬን ጤነኛ አይደለም ሲጀምር
ግን ኮንጎች ደግሞ ምን አደረጉ? እንዳለ ዋናውና ተጫዋቾቹን አስወጣ። ሰውየው ለመከላከል ፈልጎ መሰለኝ የታወቀ ነገር ነው እንግሊዝ ፓስ እንደምታረግ ሰሩት። ወይኔ ኮንጎ አይ ከረጅም ጊዜ በኋላ መቋጠሬን ትቼ መሃን ሆንኩኝ። በእናትህ ዛሬ ቋጥሬ ለኮንጎ አንተ አስገራሚ ብቃት እኮ ነው ያሳዩን። ታግለዋል እኮ ተፋልመዋል እኮ። በረኛው እንዴት አባቱ ነው የሚችለው? አንተ ስፓይደርማን የሆነ በረኛ አፍሪካዊ ከየት ነው የመጣው? ግን ሃሪኬን መጥፎ ተጫዋች ነው ጀማው። አንተ ርህራሄ የሚባል ነገር አያውቅም። አንተ የተስደገለገ የቴስታ ኳስ ያገባ የተስደገለገ እንዲህ ብሎ ሄዶ ልምሻ ያዘው ኳስ ጎል አገባ። የሁለተኛው ጎል ግን የግል ጥረቱ ታክሎበት ድንቅ ጎል ነው ያስቆጠረው። ድንቅ ጎል ደግሞ የቴስታው ጎል ጎርደን እንዴት አይነት አሲስተን ያረግሽው አንቺ ቅመም ባርሳ ሄደሻል። አሁን በቃ ይቅናሽ እዛ። ግን ለማንኛውም ግን ኮንጎ እንድታልፍ በጣም ፈልጌ ነበር። በቃ ጥራት ያላት ማለት ነው የአፍሪካ ሀገር ጥረት የምታደርግ ለዛውም ታልፋለች የሚል ግምት ነበረኝ። አልሆነም። ለማንኛውም እንግዲህ እኮ አይደብሩኝም። አፍሪካዊ ስለሆኑ ቅድሚያ በመስጠት ነው። ገብቷል አይደለም? ወደድክም ጠላም ቅድሚያ ትሰጣለች። ጀማው በዚህ መድረክ ላይ የሆነ አፍሪካ ሀገር ጥሩ ደረጃ ላይ ደርሶ ማየት እፈልጋለሁ። ለዛ ነው እኔ ሞሮኮንም አላምናት ዋንጫውን ከበሉ አረብ ነን ስለሚለው ነው እኔ ጥቁሮቹን በጣም ደግባቸው። ገብቷል አይደለ? ይሄን ጭዌ በሌላ ቪዲዮ መለስበታለሁ። ለዛ ነው። ገብቷል። ለማንኛውም 2-1 እንግሊዝ አሸንፈው ወደ ቀጣይ ዙር አልፋለች። ለኮንጎ ደግሞ እናጨበጭባለን። ድንቅ ብቃት ታሳይተዋል። በቃ ትችላላችሁ። ከአቅም በላይ ነው ሃሪኬን፣ ከአቅም በላይ ነው። ሪፖርት መደረግ ያለበት ተጫዋች ይመቻችሁ። ቢስሚላ ሃሪኬን ትችላለህ። ከምንም ሁለቱንም ጎል ያስቆጠረው ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ኮንጎ በዚህ ልክ መፈተን አልነበረባትም። ግን እድሜ ለሃሪኬን። የቶማስ ቱሄል ቅያሬም አንደኛ ነበረ። ጎርደንን ቀይሮት ሁለቱንም አሲስት ያደረገው እሱ ነው። የኢዜና የሱ መቀየር ጨዋታውን ቀይሮታል። ግን እንደ ቡድን አሁንም ይቀረዋል ይሄ ቡድን። አሁን ቅድም ቪዲዮ ላይ እንደነገሩት ታውቃላችሁ፣ ኳሊቲ ያለው አጥቂ ስላለው የሆነ ዋጋ ያስከፍላችኋል፣ ይቀጣችኋል። እንግሊዝ ለዛ ነው እንዴት እንዳስቆጠረው ሁለተኛው ጎል አይታችሁታል። ከምንም ነው ያስቆጠረው። ተሳስተው እነዛ በቃ ያንን ስፔስ ሰጡት። እንዴት እንዳስቆጠሩት አይታችሁታል። ቤሊንግሃም በጣም ብቻውን ይለፋል። አሁን እንደዛ አይነት ቡድኖች አሁን እነሱ ያገኙት አጋጣሚ ጎዳውን ማስቆጠር ካልሆነ እንደዛ አይነት ሃሪኬን አይነት የሚቀጣ አጥቂ ካገኘ ይቀጣሃል። በቃ ከባድ ነው የሚሆነው እና በጣም ነው ደስ ያለኝ። ሃሪኬን ግን እውነት በቃ ለፍተሃል። ጽድት ያሉ ጎሎች ነው ያስቆጠርከው በራስህ ጥረት ሁሉም በቃ ዛሬው እውነት በጣም ደስ ብሎኛል። ሁሉም ማለት አይቻልም፣ ግን የነ ጎርደን ቅያሬ በጣም ወሳኝ ነበር። እኔ አሁን ኮንጎች ማልቀስ አለባቸው ብዬ አላስብም። ምክንያቱም በቃ እዚህ ድረስ መድረሳቸው ራሱ በጣም አሪፍ ነው። ግን ወደፊት እንግዲህ እንግሊዝ ምን ይገጥማታል የሚለው በጣም ከባድ ነው። ቶርናመንት ስለሆነ እንግዲህ የተሰራ ከሄደ የተሻለ ነገር ከሆነ በጣም እናየው ነገር። በርግጥ ቶማስ ቱሄል ዛሬ ተደናግሯል። ያልጠበቀው ነው የሆነውና ያ ይመስለኝ ቀድሞ ስለተቆጠረ ከብዶታል። ከቀያሪዎቹ ግን አሪፍ ሆኖለታል። ሃሪኬን ግን ይችላል። እውነት በጣም ደስ ብሎኛል። እስቲ እንግሊዝ በማሸነፏ የተደሰታችሁ በኮሜንት ላይ የተሰማችሁን አስቀምጡ። ቪዲዮ ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አሳዛኝ ተሸናፊ ኮንጎ እናቴ ትሙት። በቃ ማይሆን እንግዲህ ሃሪኬን ይሄን የመሰለ ተጫዋች ነው። ትልልቅ ትሮፊዎች የሌሉት ይሄን የመሰለ ተጫዋች ነው። ብቻ እንግሊዝ መኖሯ ያን ያክል አይደብርም። እንደውም ሞር አሪፍ ያደርገዋል። ግን ኮንጎ ዲዘርቭ ታደርግ ነበር፣ በእውነት ዲዘርቭ ታደርግ ነበር ይሄን ጌም ማሸነፍ። እኔ እንደነገሩ ይላችሁ እነ ስኮልስን ይዘው ማለት ነው ምንም ያላመጡ ሰዎች እነ ፈርዲናንድን ይዘው ምንም ያላመጡ ሰዎች አሁን ይሄ እንግሊዝ በዚህ ስብስብ ምንም ያደርጋል ብዬ እየፈራው ምናምን ሳይሆን ኮንጎ አሳዝኖኝ ነው። ብቻ 5 ሰዓት እንገናኝ። እንደተለመደው የሚቋጠሩ ላይ እየቋጠረን ይሄ ለሊት እድሜ ለአሜሪካ ላይፋችን ከሆነ አንዴ አመሳቅለዋለች። ይሄንን ወርልድ ካፕ አብረን ነው የምናልፈው። ኧረ በስመ አብ ሃሪኬን! ኧረ በስመ አብ! ሀገሩን ጫንቃው ላይ ይዞ ነው ያሳለፈው። ጋይስ ይኸውላችሁ ከጨዋታ ጨዋታ ሃሪኬን የማይደምቅበት ጨዋታ በዚህኛው የውድድር ዓመት ምናልባት በቁጥር ነው የሚገኘው እና በጣም ሞደርን የሆነ ስትራይከር ነው። እንደሱ አይነት 9 ቁጥር ተጫዋች ምናልባት ሬር ይመስለኛል በእግር ኳስ ታሪክ ውስጥ ማለት ነው። እና ምን አይነት ጎል ነው ያስቆጠረው? በተለይ ሁለተኛው ጎል የአጥቂ ደመነፍስን የሚፈልግ አይነት ሆኖ አግኝቼዋለሁ። አላደል ተመልክታችሁት ከነበረ ቀጥታ ጎሉን አላየም። በቀጥታ ይሄ ከኤክስፒሪየንስ በጣም ለረጅም ዓመታት ያንን ዞን በመላመድ የሚመጣ አይነት ሲቹዌሽን ይመስለኛል። የመጨረሻ ሳጥኑን በደንብ እንደተላመደው የምታውቁት እዛ ቦታ ላይ ሆኖ በቀጥታ የተኮሰው ኳስ ይኸውላችሁ ቀና ብሎ እንዲያይ ራሱ እድሉን አልሰጠውም ነበርና ሃሪኬን ቡድኖችን ታድገው የሚወጣ አይነት 9 ቁጥር ተጫዋች እንደሆነ ዛሬ ማስመልክቶናል። እኔ ይሄው አንቶኒ ጎርደን እንዳለው ነው ያልኩት። በአጠቃላይ አንቶኒ ጎርደንም ድንቅ ነበረ። ተቀይሮ ገባ። ጨዋታ ቀያሪ ነበር። ሁለቱም አሲስቶች
አሲስቶች የተደረጉት በአንቶኒ ጎርደን ነበር። በነገራችን ላይ የፔሌን 12 ጎሎች በዓለም ዋንጫ ሬከርድ መጋራት የቻለም አጥቂ ሆኗል። ሃሪ ኤድዋርድ ኬን ይለያል። ምን አይነት 9 ቁጥር ነው! ለረጅም ዓመታት ቶተናም ቤት መጫወቱ ነው እንጂ ከዚህም የበለጠ በትልቅ ስኬት እናየው ነበር። ሜቢ በዚህኛው ዓመት ባላንዶር ይገባዋል። እስኪ ለሃሪ ኬን ፐርፎርማንስ ከ10 አስቀምጡልኝ። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። WWDR ኮንጎ WWW በስማ ወይኔ ማርያምን እንግሊዝ እኔ የሆነች ያክል ነገር ትሂድ ብዬ ነው እንጂ እንደ ዛሬ ኮንጎ ብታሸንፍ ደስ የሚለኝ ጨዋታ አልነበረም። ኧረ በሚካኤል ዳ እቺ እንግሊዝ ከሜክሲኮ ታልፋለች? ትልቁ ጥያቄ ምልክት ከሜክሲኮ ታልፋለች ወይ ነው። ብቻህን እንግሊዝን ጫንቃክ ላይ አድርገህ እንደ እድሜ አደለክ። ለእንግሊዝ ዋና መሰረቷ የመብላቷ ሚስጥር ለመብላቷ ምክንያት ሊሆን የሚችለው ኬንና ኬን ብቻ ነው። አይኑ ራይስ ምናምን በጣም ነበር እንትን የምፈልገው ግን የኬን ይለያል። ያ ግን ኬንን ባየንበት አይናችን ይሄ ልጋጋም ይሄ የበቆሎ አገዳ የመሰለ ልጅ ማለት ነው ይቆርቆንዳ እሱን ደሞ አይተናል። ሁሉ እንግዲህ ያየ ነው። ደሞ ካንተም ብቻ እጃል ጨበጨ ምናምን ሄድ ሳኒታይዘር እንዴት አባቱ እንደሚያስጠላ ገብርኤልን እንዴት እንደሚዘገነን